ጥያቄ ወሳኝ መሪ ጠፍቶ እንጂ ይሄ ማንን ጎርቶ ነው የሚል ምላሽ ነው እሳቸው ራሱ በዛን ሰዓት የሰጡን ማለት ከዛ በኋላ ምን ተፈጠረ ብለን ደጅ ስናንኳኳ ደጃቸው ዝግ አንድም የወረዳም ይሁን የቀበሌ ምክር ቤት የሌለው የትኛውም አካባቢ የለም ይሄ ብቻ ነው ይሄም የተደረገበት ከማንነቱ ጋር በተነሳው ጥያቄ ጉዳዩ ፌዴሬሽን ምክር ቤት ደርሶ ውሳኔ ካገኘ ችግር ስለሚፈጥር ይሄም ምክር ቤት በዚህ መልክ ፖዝ እናርገው ተብሎ ሆን ተብሎ የተደረገ ነገር አሁን ጉዳዩ ውይይቱ ከወለኔ ማንነት ጥያቄ የሚያነሱ ወገኖች ጋር ነው ኢሹ የሚሆነው ወይንስ ምላሽ ካልሰጠው ክልል ጋር ነው ብንዋይ ኖ የሚባልበት አግባብ ካለ ኖም ልንባል ይገባል እንደ ማህበረሰብ እንጂ ትክክለኛ ጥያቄ ነውና የጠየቅነው እና ተጠንቷል እኮ ትክክል መሆኑን አረጋግጠዋል አማርኛ እየተማረን ነው እንግሊዝኛ እየተማረን ነው ያገሪቷ የትምህርት ስርዓት ስለሆነ ማለት ነው ነገር ግን በአፍ መፍቻ ቋንቋ ሲባል ጉራግኛን ተማሩ የሚል የፌደራል ህግ እስካልወረደ ድረስ ጉራግኛን ተቀብሎ የሚማር ትውልድ አለ ብዬ አላስብም አይኖርም ቋንቋችን አሳልፈን የምንሰጥ ትውልድ አይደለንም ምን ያህል ጊዜ ታሰራችሁ 1 ዓመት ከ2 ወር ታስረናል ፍርድ ቤት ሳቀርቡ መሳት ነው 30 ዓመት የቆየ ጥያቄ ሳይመለስ 2 ዓመት የተነሳ ጥያቄ አስቀድመን እናስመልስ የሚል ነገር አንፌር ነው ብለን ነው ሳንግባባ ያቀረ ነው ማለት እንግዲያውስ 30 ዓመት ፈጅታችኋል ወደ ኋላ ሌላ 30 ዓመት እናስኬዳችኋለን ብለውን የተለያየ ነው ማለት እዚህ ጋር አንተ የጠየቀው ማንነቴ ይታወቅልኝ ይረጋገጥልኝ ብለህ ከጠየቅ ሌላውም አካል ዘም ውስጥ ያለ አካል አይ እኔ ማንነቴ አይደለም ማለት መብት አለ በወቅቱ የነበረው አፈ ጉባኤ አሁንም ወረዳው ላይ ያለ 2015 ክላስተር ደግፈው ደብዳቤ ጽፈው የክላስተር እንደግፋለን ብለው ደብዳቤ ጽፈው ሲያመጡ የክልሉ የወረዳው አፈ ጉባኤ እዚህ ድረስ መጥተው ነው ያስገቡትም እኛ ገብተን ከወጣን በኋላ ወለኔ ቅድም አስገብቶ ይለ እንዴ አሁን ምንድነው አይ ቅድም ያስገቡት ህዝቦች ናቸው እኛ ደግሞ አፈ ጉባኤ ነን ፌዴሬሽን ምክር ቤት ማንም ምንም ይበል ምንም ህገ መንግስቱን መሰረት አድርጎ የመሄድ ኃላፊነት ስላለበት ማንም ቢጎነትለው ጉዳዩን የተለያየ እጅ ቢያስገባም ምንም ቢል እድሉን መስጠት የለበትም የሚል አቋም በስልጥኛ ትምህርት ይሰጥ ነበር መጽሐፉ ሁሉ ታትሞ ልክ ስልጤ ማንነቱን ሲያገኝ በዛ በስልጥኛ ይሰጥ የነበረው መሰል ዞኑ ምንድነው ያደረገው መጽሐፉን ሰብስቦ እንዲቃጠል ነው ዘርፈ ብዙ ችግሮች እየደረሱበት እና ለመናገር ሰላማዊ ጥያቄዎች እየተደመጡ አይደለም አለመታደል ሆኖ ሀገራችን ኢትዮጵያ ሰላማዊ ጥያቄዎችን እያስተናገደች አይደለም እያስተናገደ ቢሆን ኖሮ ተምሳሌት የሚሆን የወለኔ ህዝብ ነበር ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት አዲስ ጉዳይ ቻናላችን ነው ዛሬ እንግዲህ ለየት ያለ አንድ ፕሮግራም ይዤላችሁ ቀርብ ያለውኝ ከዚህ ቀደም እንግዲህ ከጋዜጠኛ አርያ ተስፋ ማርያም ጋር በመደበኛ ፕሮግራማችን መረጃዎችን ስናደርሳችሁ ከወለኔ ማህበረሰብ ጋር በተያያዘ አንዳንድ ጥቆማዎች ደርሰው ነበር ያንን ተከትሎ እንግዲህ ለ17 ዓመታት ያህል ውክልና ያጣው የወለኔ ህዝብ ጉዳይ ከምን ደረሰ የሚሉ ተደጋጋሚ ምላሾች መቅረባቸውን ተከትሎ የጉዳዩ ባለቤቶችን ደግሞ የማህበረሰቡን ተወካዮች እዚህ ስቱዲዮ ጋብዘን እንደምናወያይ ነግረናችሁ ነበር በዛ መሰረት እንግዲህ እንግዶች ይዤ መጥቻለሁ ከህወሓት ኢህአዴግ ስልጣን ዘመን እንግዲህ እስካሁኑ ብልጽግና መንግስት የስልጣን ዘመን ድረስ ይህ ጥያቄ አልተመለሰም ላለፉት 20 እና 25 ዓመታት እንዲህ አይነት ጥያቄዎች እንግዲህ ሲንከባለሉ ቆይተው ከክልሉ እስከ ሀገሪቱ ከፍተኛው የህዝብ ተወካዮች ምክር ቤት እንዲሁም ከፌዴሬሽን ምክር ቤት እስከ ጠቅላይ ሚኒስትሩ ቢሮ ድረስ የደረሰው ጉዳይና ምናልባትም ደግሞ በህወሓት ኢህአዴግ ቀጥተኛ ከፍተኛ ባለስልጣን ምክር ቤቱ እንዲፈርስ የተደረገበትን ሴራ እንዲሁም ተዛማጅ ጉዳዮችን አብረን እናነሳለን የወለኔ ህዝብ ጥያቄን ሹማምንቱ ለምን ሸሹት ስንልም ውስጡን ገብተን ጉዳዮችን እንበረብራለን ሮቤል ምትኩ ነኝ መልካም ጊዜ እንዲወላችሁ ከወዲሁ ተመኘው እንኳን ደህና መጣችሁ እንኳን ደህና ቆያችሁ እሺ እንግዲህ ውይይቴን ከርሶ ልጀምርና ራሱን ያስተዋውቁ እስቲ ማን ልበል እሺ እኔ አብዲ ተማም እባላለሁ የወለኔ ማህበረሰብ ተወላጅ ነኝ ኦኬ እንግዲህ ወደ ጉዳዩ ከመግባታችን በፊት እንግዲህ እዚህ ጋር የወለኔ ብሔረሰብ የሀገር ሽማግሌዎች የሃይማኖት አባቶችና የምሁራን ዝርዝር ይላል እንግዲህ እዚህ ላይ አብዲ ተማም እዚህ 10ኛ ደረጃ ላይ ይገኛሉ እርሱም የማህበረሰቡ ተወካይ ወይም ደግሞ የሀገር ሽማግሌዎች ሆናቸውን ለመንግስት ደብዳቤ ከጻፉ ውስጥ መካተቱን በዚሁ አጋጣሚ ተመልካቾቻችን ለማስታወስ ያህል ነው እንግዲህ በቀጥታ ወደ ጉዳዮቻችን ከመግባታችን በፊት
ብዙሃኑ ህብረተሰብ ያውቀዋል። ግን ደግሞ አንዳንዶች ደግሞ ምናልባት ግር ሊላቸው ስለሚችል በተለምዶ ወለኔ ሲባል ሰዎች ከጉራጌ ጋር ሊያያዙ ይችላሉና ቤተ ጉራጌ ነው ወይ የሚሉ ሀሳቦች ሊመጡ የሚሉ ሀሳቦችም ስለነበሩ ከዛ አንሳርና እስቲ ወለኔ ማህበረሰብ ማን ነው ምንድን ነው የሚለው ነገር እሷን አጠር አድርገን ንገሩኝና ወደ ከተይ ሀሳባችን እንገባለን። እሺ የወለኔ ብሔረሰብ በደቡብ በአሁኑ የደቡብ ማዕከል ኢትዮጵያ ደቡብ ኢትዮጵያ ማዕከል ላይ የሚገኝ ከዚህ በፊት በደቡብ ህዝቦች በጉራጌ ዞን ወረዳው በጉራጌ ገደባነ ጉታዘር ወለኔ ወረዳ ውስጥ የሚገኝ ማህበረሰብ ነው። ይህ ማህበረሰብ የራሱን ቋንቋ ያለው ኩታ ገጠም ሆኖ የሚኖር በራሱ ባህልና ታሪክ ያለው ማህበረሰብ ነው። ከጉራጌ ማህበረሰብ ጋራ በቋንቋም ያላስተርጓሚ የማይግባባ ማህበረሰብ ነው። እንዳውም የበለጠ የሚግባባውና የሚቀራረበውም ከተባለ ከስልጤ ማህበረሰብ ጋር እንጂ ከጉራጌ ብሔረሰብ ጋር በአስተዳደር ደረጃ አንድ ላይ ከመኖር ውጪ በብሔረሰቡ እንትን ላይ የሚገናኝ ነገር የለውም። ቋንቋውም አንድነት በአስተርጓሚ ካልሆነ አይገናኝም፣ አይታወቅም። ይሄ ራሳቸው የሚያስረዱት ነገር የሚታወቅ ነገር። መልካም። አንዳንድ አስተያየቶች እንደዛ ነገር ስለመጡ ሰዎች ነፃ እንዲሆንላችሁ ብዬ ለመግለጽ ለአንዳንዶች ግር ስለሚል መልካም። እንግዲህ የወለኔ ማህበረሰብ ጥያቄ እንግዲህ በጣም አነጋጋሪ ነው። ቪዲዮዎችን እንመለከታለን። እንግዲህ ለአመታት 20 እና 25 ዓመታት ሲንከባለል ቆየ። በተለይ ደግሞ ካለፉት 17 ዓመታት ወዲህ ወለኔ ማህበረሰብ ምክር ቤቱ ፈርሷል። ውክልና የሌለው ማህበረሰብ ነው ብሎም በድፍረት መናገር ይቻላል። ባለው ነባራዊ ሁኔታ ምክር ቤት ተወካይ ከሌለው የለውም፣ ማህበረሰቡ አልተወከለም እንደማለት ነው የሚቆጠረውና ምንድነው ጉዳይ የሚለው ነገር እጅግ በጣም አነጋጋሪ ነው። ከዛ በኋላ የተነሱ ጥያቄዎች ተመሳሳይ ጥያቄዎች ምላሽ አግኝተዋል በርካቶች። ይሄ ግን ምላሽ አላገኘም እና የተጓተተበት ምክንያት ምንድን ነው ምክር የሚለውን ነገር ወደዛ ከመግባታችን በፊት ግን ምክር ቤቱ ተቋቁሞ ነበረ። መቼ ተቋቋመ? እንዴትስ ሊፈርስ ቻለ የሚለውን ነገር ከ17 ዓመት በፊት የፈረሰበት አመክንዮ ምንድነው የሚለውን እሱን ተመልካቾቻችን ቢያውቁት ደስ ይለኛል። እንግዲህ የምክር ቤቱ አሁን እኛ አሳሳቢ የሆነብንም የመጣ ነው ነገር ምንድን ነው? ይህ ነገር ለምንድን ነው ብዙም ጊዜ በመንግስት ደረጃ ኤግዞስቲቭሊ አልቆ ከደቡብ ክልል ለማ ጉዝሜ በነበረበት ሰዓት የብሔር ብሔረሰቦች አፈ ጉባኤ ዋና አፈ ጉባኤ ሁሉም ነገር አጥንተው ምን ብለው ጨርሰው ለፌዴሬሽን ምክር ቤት አስረክበውታል። በዛ በተረከበው መሰረት ጉዳዩ ሊያልቅ ጫፍ ላይ በደረሰበት ሁኔታ የተለያዩ ቪዲዮዎችን ማየት እንችላለን። ፌዴሬሽን ምክር ቤት መጥቶ በቃ በዘንድሮ ዓመት ያልቃል እየተባለ ብዙ ጊዜ የሚደጋገሙ ነገሮች አሉ። መረጃዎችም የሚያስረዱት ነገር ስላለ ነው። ያንን ነገር ለማክሸፍና ወደ ተግባር እንዳይሄድ ከመፈለግ አንጻር የውስጥ ሴራዎች አሉ፣ የፖለቲካ ሴራዎች አሉ። ነገሮቹ ሄደው ሁሉም ሰው መጀመሪያ ላይ ሲያጠናና ጉዳዩን ሲያይ ይሄ ዘንድሮ ያልቃል እያለ በፌዴሬሽን ምክር ቤት ከካሳ ተክለ ብርሃን ጀምሮ ሲንከባለል የነበረ ነገር ነው። ያለው አባተም እያለ ከዛ በኋላ ደግሞ ማነች ኬሪያት እያለችም የነበረ። ስለዚህ በብዛት በተደጋጋሚ ነው ማለት ነው። የኮሚቴው ጋር ይደርስና እያንዳንዱ ኮሚቴ የማንነትና የድንበር ማለት የወሰን እንትን ኮሚቴ ጋር ሁሉ ገብቷል። አጥንተውት ምክር ቤት አቅርበውት ሲያበቁ እንደገና ፖዝ ያደርጉታል። ስለዚህ ምክር ቤቱ የፈረሰበት ምክንያት ሌሎች ታርጌቶች አሉት። ይሄ ነገር ምንድናቸው? እነሱ ውስጥ ታርጌቱ አንደኛው በአሁኑ ወቅት እየተደረገ ያለው በአፍ መፍቻ ቋንቋው ህብረተሰቡ መማር ሲገባው በሌላ ቋንቋ አሁን ጫና እየተፈጠረበት እንመጣለን። እሱ አንዱ ምክንያት ምክር ቤቱ የፈረሰበት። ሌላው ምክር ቤቱ በአካባቢው ላይ ያለው ፍትሃዊ እንትኖች እንዳይኖሩ ማህበረሰቡ ደግሞ የሚጠይቀውን ጥያቄ በአግባቡ ጠይቆ ወደ የሚመለከተው ክፍል እንዳያደርስ የማሽመድመድ ነገሮች ለመፍጠር ተብሎ ሆን ተብሎ ምክር ቤቱን የተፈረሰ። በኢትዮጵያ ውስጥ አንድም ምክር ቤት አንድም የወረዳም ይሁን የቀበሌ ምክር ቤት የሌለው የትኛውም አካባቢ የለም። ይሄ ብቻ ነው። ይህም የተደረገበት ከማንነቱ ጋር በተነሳው ጥያቄ ጉዳዩ ፌዴሬሽን ምክር ቤት ደርሶ ውሳኔ ካገኘ ችግር ስለሚፈጥር ይህም ምክር ቤት በዚህ መልክ ፖዝ እናድርገው ተብሎ ሆን ተብሎ የተደረገ ነገር መሆኑን ነው የሚያሳይ። እዚህ ላይ እንግዲህ አብራችሁ እንደመሆናችሁ መጠን ራስን ደግሞ ለተመልካቾቻችን አስተዋውቀንና የምትጨምረው ነገር ካለ ድሉ ልስጥ። እሺ፣ አመሰግናለሁ። ሰይድ ጀማል እባላለሁ። የወለኔ ማህበረሰብ ከተወላጆች አንዱ ነኝ። የጥያቄውን ባለቤት ነኝ፣ ያው እንደተወላጅ ማለት ነው። በመጀመሪያ ደረጃ ይሄ የታፈንን ህዝብ
የተጨፈነውን ህዝብ ድምፁ ልትሆኑት እኛም በመጋበዛችሁ እጅግ አድርገን እናመሰግናለን። ብዙ ጊዜ ብዙ ሰዎች በየቦታው ጥያቄ ያላቸው ግን ደግሞ በዚህ ደረጃ አውጥቶ ድምፃቸውን ሊያሰሙ የሚችሉበት እድል ነው ያጡት ማለት ነው። በሰላማዊ ሁኔታ በተለይ በሰላማዊ ሁኔታ የሚደረጉ ድምፆች አይሰሙም እና የኛ የወለኔ ማህበረሰብም ፍጹም ሰላማዊ እንቅስቃሴ እንደማድረጉ መጠን ድምፁ ሊያሰሙለት የሚችሉ ሚዲያዎች በተለይ የሉትም እና ይሄንን ነገር ለመስበር ያደረጋችሁት ሁኔታ በጣም ደስ ብሎናል። ሁሉም የወለኔ ማህበረሰብ ማለት ይቻላል በሁሉም ተወላጅ በእናንተ እየሰራችሁት ባለው ነገር ላይ በጣም ደስተኛ ነው። ወደ ዋን ጥያቄው ስመጣ ያው ምንም አሻሚ ነገር አይደለም። ይሄን ምክር ቤት ሆን ብሎ የተፈረሰው ህዝቡና መንግስት የሚያደርጓቸው ኮሚኒኬሽኖችን ለመስበር የተደረገ ይመስለናል። እኔ እንደማስበው ከሆነ ህዝቡ ጥያቄ ያለው ምንም ጥርጥር የለውም። በተቆራረጠ ሁኔታም ቢሆን ለመንግስት ጥያቄውን አቅርቧል። የተቆራረጠ ያልኩበት ምንድነው ምክር ቤቱ ባለመኖሩ በመንግስት መዋቅር በራሱ መዋቅር እንዲያሰማ አልቻለም። የመንግስት መዋቅር የህዝብ ድምጽ የሆነውን ምክር ቤቱን አፍርሰውበታል። ስለዚህ ምንድነው በተገቢ ሁኔታ ድምጹን ሊያሰማ አልቻለም ማለት ነው የማህበረሰብ። ለዚህ ነው ሆን ተብሎ ያን ነገር የበተኑበት ብለን እናስባለን በእኛ በኩል። መልካም እንግዲህ ከ17 ዓመት በፊት የወለኔ ማህበረሰብ የነበረውን ውክልና እንዲያጣ ሲደረግ አይነተኛውን ሚና ከተጫወቱት ውስጥ እንግዲህ አንዱ የህወሓት ኢህአዴግ ሹመኛ የነበሩት አቶ ሽመልስ ከማል ናቸው። እንግዲህ የአቶ ሽመልስ ከማል ደግሞ ቀጥተኛ ግንኙነታቸውና አስፈጻሚነታቸው ከአቶ በረከት ስምኦን ጋር ይያያዛልና ምናልባት ውሳኔውም ከቀደመው ኢህአዴግ ዘመን ጀምሮ የፖለቲካዊ ቀጥተኛ ተሳትፎና ትዕዛዝ እንዳለበት የሚያሳይ ነው የሚሆነውና ያን የነበረው ስሜት ምን ይመስላል? አፈረሱባችሁ ምክር ቤቱ ሲፈርስ እና አቶ ሽመልስ ከማል ምንድነው ለእናንተ ያሏችሁ? ከዛ በኋላ እናንተ ሄዳችሁበት አካሄድ ምን ይመስላል የሚለውን ነገር እንግዲህ እንጀምረው። እንግዲህ ካለፋት በተለይ እንግዲህ የችግሩ ዋናው ምንጭ ምክር ቤቱ ከፈረሰ በኋላ እንደመሆኑ መጠን ያለፉት 17 ዓመታት ጉዞ ምን ይመስላል የሚለውን አብረን ነው። እሺ እንግዲህ ያ የፈረሰበት ምክንያት በተለያየ መልኩ ይህንን ጉዳይ እንዲያውም ከዚህ በፊት ከፍተኛ እንትን ተፈጥሮ ወረዳው ላይ በወቅቱ ጉዳዩን ሲከታተል የነበረው ማነው በረከት ስምኦን ነበረ። እንዲያውም በወቅቱ በአርሶ አደሩ ወጥቶ ሰላማዊ ሰልፍ ባደረገበት ወቅት ከዛው ውስጥ አርሶ አደሮች ተገለው ነበረ። ያንን አርሶ አደር በተገደለበት ወቅት የዛ አርሶ አደር ሬሳ ይዘው ቀጥታ የመጡት የት ነው? እዚህ ነበር የመጡት። ሲመጡ ጉዳዩን ይዞት የነበረው በወቅቱ በረከት ነበረ። በጸጥታ ነገሩን አረጋጉት፣ ማንኛውንም ነገር በተረጋጋ መልክ እንመልስላችኋለን የሚል ተስፋ ቃል የሰጠበት በዛም ወቅት እኛ እንዳውም ያኔ ታስረን ነበር፣ እስር ቤት ነበር፣ ወልቂጤ ታስረን። በዚህ ጥያቄያችሁ የተነሳ? አዎ፣ በዚህ የተነሳ። ምን ያህል ጊዜ ታሰራችሁ? 1 ዓመት ከ2 ወር ታስረን። ፍርድ ቤት ሳቀርቡ መሳት ነው? አዎ። እዛ በኋላ ነው በተዘዋዋሪ የፌዴራል ፍርድ ቤት ተዘዋዋሪ ዳኝ እንትኖች መተው ወልቂጤ ላይ እነሱ ናቸው በነፃ እንድንሰናበት ያደረጉ። ምክንያቱም ማንነት ስለጠየቁ 17 የክስ እንትኖች ነበር የተመሰረቱብን። ምን ናቸው? አሸባሪ የሚል ክልሉን ለማመስ እንትን ያሉ ናቸው፣ የከተማ ላይ እንትን ያሉ ናቸው ብሎ ከዚህ ነው መተው ይዘው የሄዱት። እንዳውም አንድ እንትን የሰጠናችሁ እንትን አለ ጠቅላላ ከድሬዳዋ፣ ከሐረር፣ ከጅጅጋ በዚህ ጉዳይ ላይ ከአርሶ አደሩ ጋር ስብሰባ ለማድረግ አለ ቪዲዮንም አይዋል። አዎ፣ በገቡበት ሰዓት ያንን ነገር አስተባብራችኋል፣ ህዝቡን ንቅናቄ ፈጥራችኋል፣ ጥያቄው የእናንተ የከተሞች እንትን እንጂ የአርሶ አደሩ አይደለም በሚል ነበረ። አርሶ አደሩን ግን ወጥቶ ስብሰባ ላይ አርሶ አደሩን እንትን ብለው በልዩ ኃይል ነው እኛ ተከልክለን እንዳንገባ የተደረግነው። አርሶ አደሩ ጋር ስብሰባ እንዳንገናኝ እዛ ላይ የጠራ ነው ስብሰባ። ስለዚህ ያንን አድርጋችኋል ተብለን ነው 7 የምንሆን አመር ከድሬዳዋ፣ ከሐረር፣ ከአዲስ አበባ ቤታችን ድረስ መጥተው ነው ያለ ፍርድ ለ1 ዓመት ከ2 ወር አስረው ነው። ኬዙ ይሄ ነው። ስለዚህ ያኔ ያ የተፈጠረውን ነገር አረጋጉት፣ ካላረጋጋችሁት ችግር ይገጥማችኋል ብሎ ማስጠንቀቂያ ሁሉ ሰጥተውን ነበር። ነገሩን አረጋጋ ነው። ስብሰባው ቀረ፣ ተመለስን። ያ ሁሉ መኪና እንደምታየው ማህበረሰቡ እዛ ድረስ ለስብሰባ የሄደ ማህበረሰብ ነበር። ያ የተደረገበት ሁኔታ ነው። ስለዚህ በወቅቱ በረከት ይህንን ነገር
ያንን የሬሳ ይዘውለት መጥተው ይሄው አርሶ አደር ተገሏል በዚህ ኬዝ ይህን ጥያቄ በመጠየቃቸው በቃ ጉዳዩን እኔ ይዘዋለሁኝ እናንተ እዛ ያለውን ማህበረሰብ አረጋጉ ብሎ ነው የተመለሰው። ያኔ ነው እንግዲህ በእጅ አዙር እነኚህ ነገሮች የምክር ቤቱ መፍረስ ከዛ ጋር በተያያዘ የተሰሩ ስራዎች እና እኛ እንድንታሰር ተደረግን። ምክር ቤቱ የሚፈርስበትን መንገድ በራሳቸው ኔትወርክ ሄዱበት ማለት ነው። ይህንን ያለን ስትወጡ እንግዲህ ደግሞ መቼም ትጠይቃላችሁ ምክር ቤቱ መልሶ እንዲቋቋም ወይም እናንተ በስራ ላይ ያላችሁ ሌሎች የትግል አጋሮቻችሁ ወይም የማህበረሰቡ ተወላጆች ይሄን ነገር ማንሳታቸው ማይቀር ነው። ሲቀርብ ምን ሰጠ መንግስት ምላሹ? እንደውም ያደረግነው ልክ ከዛኛ ከእስር ቤት ከወጣም በኋላ ይሄ ጉዳይ እንዲያዩልን ለሁሉም ክልል ይሄ ጉዳይ እያለ በፌዴሬሽን ምክር ቤት ያሉ ተወካዮች ስላሉ የሁሉም ክልል ለሁሉም ለትግራይ ክልል ሳይቀር ለሐረሪ ክልል ሳይቀር ለሶማሌ ክልል ሳይቀር ለአፋር ሳይቀር ይህን ችግር እዩልን በፌዴሬሽን ምክር ቤት ውስጥ በወለኔ ህዝብ ላይ እየተደረገ ያለውን ደባ እናንተን ተመልከቱልን ብለን ደብዳቤ ለሁሉም ለፕሬዝዳንቶች ሁሉ አሰራጭተን ይሄ ነገር እየተፈጠረ ይሄ ሆኖ ነው እንግዲህ ምክር ቤቱ እንዲፈርስ የተደረገው። እኛ ጋር የሚነገረን ነገር ሌላ ነው፣ ፊት ለፊት ከኋላ የሚሰራው ስራ ሌላ ነው ማለት ነው። ይሄ ነው ያለው ተጨባጭ። አሁን ላለፉት 17 ዓመታት ድምጻችሁ አልተሰማም። ማህበረሰቡ ውክልና የለውም። ዋነኛ ጥያቄያችሁ የማንነት ጥያቄ ነው። ውክልና የምናገኝ ነው። እሺ መልካም። የሆኑ ቪዲዮዎች አሉ። ምናልባት አሁን እንደዚህ ነገሮችን ስናነሳቸው አሁን ላይ ተፈጠረ ያለው ነገር ምንድነው የሚለውን ሰዎች ላይ ስለሚችሉ ከበፊቱ ስርዓት ጀምሮ ከማፍረሱ ጀምሮ ህዝብ ተመልካቾቻችን እንዲያውቁት ቪዲዮዎች አሉ። እሱን እያየን እየመጣን በዛ ላይ እናወራለን። መልካም። እንግዲህ አሁን እዚህ ቪዲዮ ላይ ተመልካቾቻችን እንዲያዩት የሚፈልገው ይሄ ከ10 ዓመት በፊት ካሳ ተክለ ብርሃን የፌዴሬሽን ምክር ቤት ፕሬዝዳንት አፈጉባኤ ነው ዋና አፈጉባኤ በነበሩበት ጊዜ ራሱ መንግስት ጉዳዩን ያውቀው እንደነበረና በሀገሪቱ ብሔራዊ ቴሌቪዥን ላይ የናንተ ጥያቄ ትክክለኛ መሆኑንና ያለቀ መሆኑን ምን ያህል የመንግስት ባለስልጣናት ድረስ እንደደረሰ ከክልል አልፎ ተመልካቾቻችን ቪዲዮ እንዲመለከቱት ነው። እንስማውና እናወራበታለን። መነሻነት ተጨማሪ ጥናት ቢደረግ ሚዛናዊ የሆነ ውሳኔ ለመስጠት ያስችላል የሚል ቋሚ ኮሚቴው አስተያየት አቅርቧል። በሌላ በኩልም ከደቡብ ክልል ወለኔ ቁንጫ ዶርዜ እንዲሁም በኦሮሚያ ክልል የዛይና የጋሮ ማህበረሰብ በተደነገገው ህግ መሰረት የክልል መፍትሄ አሟጠው እንዲጠቀሙ ምክር ቤቱ ወደ ክልሉ ምክር ቤት ጥያቄያቸው ተመላሽ እንዲሆንም ውሳኔውን አስተላልፏል። ተወካዮቹ ያቀረቡትን አቤቱታ በመመልከት በተደነገገው ህግ መሰረት የክልል መፍትሄን አሟጠው መጨረስ ስለሚገባቸው ወደ መጡበት ክልል ምክር ቤት ተመልሰው ጥያቄያቸውን እንዲያቀርቡ ተደርጓል። የምክር ቤቱ አባላትን በውሳኔው መሰረት የተለያዩ ጥያቄዎችን አንስተው ምላሽ ተሰጥቶባቸዋል። የወለኔ ጉዳይ ድጋሚ አሁን ለምንድነው ምክር ቤቱ ወደ ክልል የመራው ነው? ከዚህ በፊት ክልሉ ውሳኔ ወስኖ እንዲያመጣ ተላልፏል። አሁን ጉዳዩ ውይይቱ ከወለኔ ማንነት ጥያቄ የሚያነሱ ወገኖች ጋር ነው ኢሹ የሚሆነው ወይንስ ምላሽ ካልሰጠው ክልል ጋር ነው የምንወያየው? ይህን ሳይጨርሱ መጡ የሚባለው ጨርሰው መጡ የለም ወይ ጊዜው አልፎ የለም ወይ የሚለው ነው። ዞሮ በዚያም በኩል የሞት አጀንዳ ወይ ደግሞ ዝም የተባለ ሳይሆን በሂደት ላይ ያለ ነው። ጉዳዮቹ ፈጣን ምላሽ መስጠት ላይ አልተቋጩም። ስለዚህ አጀንዳዎቹ አልተቋጩም። የመንከባለል እድል ይሰጣቸዋል ማለት ነው። የዚህ አይነት አጀንዳ በተደጋጋሚ እየተንከባለለ ሲሄድ ቅሬታ ይፈጥራል። ከመልካም አስተዳደር አኳያም ጥያቄዎችን ያስነሳል እና ወቅታዊ ምላሽ ማግኘት የነበረባቸው ከተባሉት ውስጥ በዚህ መንገድ መታየት የነበረባቸው እንዳሉም እሙን ነውና ይህም በውስጥ ያለው የተነሳሽነት ቶሎ ምላሽ ሰጪነት በተሃድሶ መንፈስ መስራት ያለ መስራት ላይ ጥያቄ የሚያስነሳ ነው። በየቦታው የሚነሱ ጥያቄዎች ምክር ቤቱ ከወሰነ በኋላ አፈጻጸማቸው ምን ላይ እንደደረሰ መልካም። እንግዲህ እዚህ ቪዲዮ ላይ የምናያቸው ነገሮች እንግዲህ ከ10 ዓመት በፊት በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ላይ የቀረበ የወለኔ ማህበረሰብ ጥያቄን በተመለከተ ሁሉም የመንግስት ባለስልጣናት ወይም ደግሞ ጉዳዩ የሚመለከተው የፌዴሬሽን ምክር ቤት ሁላ እንደሚያውቀው የተረጋገጠበትና መፍትሄን በፍጥነት ማግኘት እንዳለበት እንደውም እንግዲህ ካሳ ተክለ ብርሃንም ራሱ ለምንድን ነው ጉዳዩ ከክልል አልቆ መጥቶ ወደዚህ ተመልሶ እንደገና ለምንድን ነው ተመልሶ ወደዛ የሚሄድበት ምክንያት የሚል ጥያቄውን ላይ ያቀረቡበት ሁኔታ ነው። ምናምን በቃ መፍትሄው ጥያቄው ተገቢ እንደሆነና መፍትሄው ማግኘት እንዳለበት በራሳቸው አንደበት ያረጋገጡበት ሁኔታ ነው። እዚህ ጋር አሁንም እንግዲህ የመንግስት ሹመኛ የሆኑት አቶ ተስፋዬ በልጅጌም እዚህ ጋር የሚያነሱት ሀሳብ አለ። እንግዲህ በቀደሙም ዘመን በአሁኑም ዘመን ኃላፊነት ላይ ያሉ ሰዎች ጉዳዩን ያውቁታልና ምንድን ነው የሚለውን ነገር ተመልካቾቻችን እንዲያውቁት ነው። እስቲ እዚህ ላይ የነበረ ሁኔታ ምን ይመስላል? በዚህ ጊዜ ይሄ ሀሳብ ተነሳ የዛሬ 10 ዓመት
ከ10 ዓመት በኋላ ደግሞ እስካሁን ድረስ የተጓተተበት ምክንያት ምንድነው? ከ10 ዓመት በኋላ ነው የሚለው ይሄ ቪዲዮ። ከዛም በፊት ረጅም ጊዜ አልፏል። በነገራችን ይሄ ጥያቄ ከተነሳ ህገ መንግስቱ ከጸደቀ ማግስት ጀምሮ ይሄ ጥያቄ ተነሳ። እኛ ያደረስነው እኔ ተሳትፎ ማድረግ የጀመርኩት እንደ ተወላጅ በአቶ ካሳ ተክለ ብርሃን ጊዜ ነው። እሳቸው የፌዴሬሽን ምክር ቤት አፈጉባኤ ሆነው ከዛም በፊት የነበሩ አባቶቻችን እና ወንድሞቻችን ከዛ በፊት ከነበሩ አመራሮች ጋራ ውይይት ያደረጉበት ሁኔታ ነው የሚነግሩን። አልማዝ መኮ ደግፌ ቡላ እያሉ ይነግሩናል እኛ እና ይሄ ጥያቄ 10 ዓመት እሳቸው ያወሩበት ጊዜ ይሁን እንጂ ጥያቄ የተነሳ ኦልሞስት 30 ዓመት በፊት እኔ እንኳን ካናገርኳቸው እነዚህ አመራሮች ሁሉ ቁጭ ብዬ የመነጋገር እድል ገጥሞኛል። አቶ ካሳንም ከእሳቸው ቀጥሎ የመጡት እኚህ አቶ ያለው አባተ፣ ቀጥሎ ወይዘሮ ኬሪያ ኢብራሂም መጡ፣ ቀጥሎ አቶ አደም ፋራ መጡ፣ ቀጥሎ ያው አሁን ያሉት ክቡራቱ አገኘሁ ተሻገር አሉ። ከነዚህ ሁሉ አመራር የምታገኘው እኔ የተረከብኩት አንድ ብዬ ኃላፊነቴን ስረከብ የወለኔን የማንነት ጥያቄ ተብዬ ተሰጥቶኛል ይላሉ። ሁሉ በዚህ ደረጃ ነው የሚያናግረው። በእኔ የስልጣን ዘመን በእኔ የኃላፊነት ዘመን ይሄ ነገር ይፈጸማል። ግን አፈጻጸም ላይ ስናይ አናውንስ ይደረጋል በሚዲያ ከበስተጀርባ እንዳይፈጸም የሚፈለግበት ሁኔታ ያለ ነው። እኛ እየመሰለ ጥያቄያችሁ ትክክል ነው፣ መስፈርቱን ተገቢ መስፈርቱን ያሟላል የሚል ብላሽ ተጣጣ ቪዲዮቹም ያሳያል። ባይሆን ኖሮማ አርፋችሁ ቁጭ በሉ እንባል ነበር። አካሄዳችሁ ትክክል አይደለም እንባል ነበር። የወለኔ ህዝብ የማንነት ጥያቄ መስፈርት አላሟላም ይባል ነበር። እኛ እኮ አሁን የስና ብቻ አይደለም እየጠየቅን ያለ ኖ የሚባልበት አግባብ ካለ ኖም ልንባል ይገባል እንደ ማህበረሰብ እንጂ ትክክለኛ ጥያቄ ነውና የጠየቅነው ጥናት ተጠንቷል እኮ ትክክል መሆኑን አረጋግጠዋል። ይሄ ባይሆንማ በተጠናው ጥናት መሰረት አታሟሉም ይባል ነበር። ቋንቋ ያለው ታሪክ ያለው የራሱ አንድ ኩታ ገጠም መሬት ላይ የሚኖር የራሱ ታሪክ ያለው ህዝብ ነው። ከህገ መንግስቱ አንፃር አላሟላህም ሊባል የሚችልበት አግባብ ስለሌለ ነው እየታሻለ እንዲመለስ የማልተፈለገበት ሁኔታ ስላለ እንጂ እኛ አሁንም ቢሆን ይሄ ማህበረሰብ ከዚህ ጥያቄ ወጥቶ ሌሎችን ጥያቄዎችን ማከናወን ይፈልጋል። የልማት፣ የመልካም አስተዳደር፣ የጤና የብዙ ጥያቄዎች አሉት። በዚህ ጥያቄ ይሄ ሁሉ ጊዜ መፍጀትም አይፈልግም ነበር። ግን በአስተዳደር ደረጃ ይህን የሚያህል ሀገር ይሄ ትልቅ ሀገር ይህን ጥያቄ ሳይመልስ 30 ዓመት መፍጀት ማለት እንደ ተወላጅኛ በጣም እያዘንን ያለን እውነት ለመናገር እና ሁልጊዜ የሚሉን ኦልሞስት ጨርሰናል፣ ጥናቱ ተጠንቷል። የተጠናው ክልሉ የቀድሞ ደቡብ ክልል ያጠናው ጥናት ፌዴሬሽን ምክር ቤት ተረክቧል። ፌደራል ፌዴሬሽን ምናልባት እሷን ነገር ተመለከተ ደግሞ ከራሳቸው አንደበት እስቲ እንስማ። እኛም ተመልካቾቻችን እስከሆነ ጊዜ ድረስ ምክር ቤቱ አስቸኳይ ጉባኤ ጠርቶ ቢሆን ይወስናል። ከእኛ አንፃር በአካባቢው ላይ ያሉ ጥናቶች በሁሉም አካባቢዎች ይህ ብቻ ቀይት ነገር ብቻ ነው። ማዕከላዊ ኢትዮጵያ የወለኔ ጥያቄ አለ። ሬዲ ነው፣ ዝግጁ ነን እኛ። በሌላ በኩል የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴን ሪፖርት ያደመጠው ምክር ቤቱ በተሰራው የአሰራር ቀመር ማሻሻያ የክልሎች የገቢዎች ክፍፍል እየጨመረ መምጣቱን ገልጿል። ይኸው እንግዲህ እዚህ ላይ እንደምናየው የፌዴሬሽን ምክር ቤት አፈ ጉባኤው የማዕከላዊ ክልል ላይ የወለኔ ምክር ቤት ጥያቄ አለ፣ ሬዲ ነው፣ ዝግጁ ነው ብለዋል። እንግዲህ ያለቀ ነገር ነው ብለዋል። ላፈጻጸም ይሉናል። ምንድነው ግን ከትዕዛዝ የሚጠብቁት ከማን ነው? እኛ ራሱ ግራ እያገባን ያለው ይሄ ነው። በእሳቸው መሪነት የሚመራው ምክር ቤት ነው ምላሽ ይሰጣል ብለን የምናስበው። ግን ደግሞ ለአፈጻጸም እንድንሰራ አልታዘዝንም የሚል አይነት ምላሽ ይሰጣል። ስትነጋገር ፌስ ቱ ፌስ ከማን ነው ትዕዛዝ የሚጠበቀው? እሳቸውን ነው። እኛ ከአሁን በፊት አንድ ክላስተር መንግስት እንትን ያደርገው ክላስተር የሚል ማዕከላዊ ኢትዮጵያ ውስጥ የተቀመጠ አቅጣጫ ነበር። እሱን ደግፈን ሄደናል። በዛ አጋጣሚ እሳቸውን አግኝተናል፣ የማግኘት እድል ገጥሞናል። አቶ አገኘውን ማለት ነው። የወለኔ ህዝብ የማንነት ጥያቄ በ2015 ይፈጸማል፣ ከእቅዳችን አንዱ አካል ነው ብለው ሌሎች ከምስራቅ ጉራጌ ምናምን የመጡ ተወካዮች ነበሩ። ይህንኑ ጥያቄ ደግፈው ማለት ይሄ ክላስተሩን ደግፈው በምስክርነት እስቲ ምን ታውቃላችሁ ስለ ወለኔ ጥያቄ የሚል ጥያቄ ነው ያነሱላቸው እሳቸው ለዛ አካባቢ ተወላጆች ለሽማግሌ የወለኔ ህዝብ ጥያቄ ከየተኛውም ህዝብ ጥያቄ በፊት እንደተነሳ ነው የምናውቀው። ማስረጃነታቸው ሰጥተዋል። አጎራባቾቻቸው ምን እንደሚጠበቅ ለኛ ራሱ በቃ ትንግርት ነው የሆነብን እውነት ለመናገር። ታዲያ ይሄ ነገር ይሄ የወለኔ ህዝብ የማንነት ጥያቄ
ወሳኝ መሪ ጠፍቶ እንጂ ይሄ ማንን ጎድቶ ነው የሚል ምላሽ ነው እሳቸው ራሱ በዛን ሰዓት የሰጡን ማለት ነው። ከዛ በኋላ ምን ተፈጠረ ብለን ደጅ ስናንኳኳ ደጃቸው ዝግ ነው። ተደጋጋሚ ይኸው ደብዳቤዎችን አይታችኋል። ተደጋጋሚ የንወያይ ጥያቄ አቅርበናል። ተደጋጋሚ ማህበረሰቡ ከገጠር ከክፍለ ሀገር ከድሬዳዋ ከሐረር እየመጣ እሳቸውን ለማግኘት ብዙ ጥረት እያደረግን ያለ ግን ደግሞ የለም ልናገኝ አልቻለም። ቀጠሮ አልተያዘላችሁም ነው የምንባለው። በጸሐፊ አማካኝነት ነው የምንመለሰው። ደጅ እየሄድን ተደጋጋሚ ጥያቄዎችን ተደጋጋሚ ደጅ ጥናት ነው የምናደርገው። ለመጣው አመራር ሁሉ ልመና ነው እኛ እየለመን ያለ። ማህበረሰቡ ፍጹም ሰላማዊ ከመሆኑ አንጻር ዘርፈ ብዙ ችግሮች እየደረሱበት እውነት ለመናገር ሰላማዊ ጥያቄዎች እየተደመጡ አይደለም። አለመታደል ሆኖ ሀገራችን ኢትዮጵያ ሰላማዊ ጥያቄዎችን እያስተናገደች አይደለም። እያስተናገደ ቢሆን ኖሮ ተምሳሌት የሚሆን የወለኔ ህዝብ ነበር። ስለዚህ አሁንም አቴንሽን እንዲሰጠውና ይሄ ጥያቄ ምላሽ እንዲያገኝ ነው። ለምን አልተመለሰም የሚለው ጥያቄ መመለስ ያለበት በእነሱ በኩል የጉዳዩ ባለቤቶች እነሱ ናቸው። አለመመለሱን ብቻ ነው የምናውቀው። ኖ አትምጡ፣ ትክክል አይደላችሁም፣ ወይ ደግሞ ተጠንቶ የተጠናው ጥናት ትክክል አይደለም አላሟላም አልተባለም። የቀድሞ ደቡብ ክልል በ34 ቀበሌ ገበሬ ማህበር ገብቶ ጥናቱን አጥንቷል። የማሟያ ጥናት ተብሎ አዲስ አበባ ዩኒቨርሲቲ ድረስ ቋንቋው ምኑ የሽማግሌ ቡድን ለብቻ፣ የሃይማኖት አባት ለብቻ፣ ምሁራን ለብቻ፣ ተማሪ ወጣት ሴቱ ለብቻ ተብሎ የተሟላ ጥናት ተደርጓል። እኛ እንደምናውቀው ማለት ነው። ያ ጥናት ደግሞ ከቀድሞ ደቡብ ክልል ሲከፋፈል እሳቸው ተረክበዋል፣ አረጋግጠውልናል እንደተረከቡ። ግን ደግሞ ምላሽ የለም። ለኛም ጥያቄ ነው መመለስ የምንችለው ለምን አልተመለሰም የሚለው ደግሞ ለኛም ጥያቄ ነው። አሁንም በ2016 ኦልሞስት ሊመለሳል ብለው እሷን ቪዲዮ ደግሞ እንመልከት። ጥያቄዎች በህግ አግባብ ምላሽ በመስጠት ምክር ቤቱ ውሳኔ እንዲያሳልፍ በማድረግ የሰላም ግንባታውን በእጅጉ የሚያግዙ ስራዎች እንደሚሰራ አሳውቋል። በተለይም ከማንነት ጥያቄ ጋር ተያይዞ ላለፉት 20-25 ዓመታት ጥያቄው ሲንከባለል የቆየ የወለኔ ህዝብ የማንነት ጥያቄ በምክር ቤታችን በስፋት ኤግዞስት እየተደረገ ያለበትና በ2016 በጀት ዓመትም አይ ቲንክ የቀሩ ስራዎችን አጠናቆ ለምክር ቤቱ ማቅረብ የሚቻልበትን ነባራዊ ሁኔታ በዚህ እቅድ ውስጥ አካተን እየሰራን ያለንበት ሂደት አለ። እዚህ ጋር ደግሞ አቶ ፍቅሬ ደግሞ በ2016 የወለኔ ማህበረሰብ ጥያቄ በቃ ጨርሰናል፣ ማለቅ አለበት፣ እንመልሳለን አይነት ሀሳብ በግልጽ ተናግረዋል። እንግዲህ 2016 አልፎ ደግሞ 2017 እያለቀ ነው። ምንድነው አሁን እነዚህ ምላሾች ያላገኙበት ምክንያት ምንድነው? ቀጥተኛ የሆነ ፖለቲካዊ ውሳኔ ይፈልጋል ወይስ ምንድነው? በህገ መንግስት የተቀመጠ ነገር ከሆነ የህግ አግባቡን ተከትሎ ከሄዳችሁ ምላሽ ያላገኘበት ምክንያት ምንድነው? ወይስ ምናልባት ደግሞ እንግዲህ ማንሳት ከተፈለገ ቅድም አንዳንድ ነገሮችን ስናነሳ ጫፍጫፉን አንስተን ነበረ። የእናንተን የማንነት ጥያቄ እንዲመለስ የማይፈልጉ ሰዎች ምናልባትም ከጉራጌ የክልልነት ጥያቄ ጋር በተያያዘ የተነሱ አንዳንድ ሀሳቦች ነበሩና ሌላ አካል አለበት ወይ እጁ? እኛ እንግዲህ በጥርጣሬ ላይ ያው ከተጨባጩ ከስታየው እንዲህ አይነት ነገሮችን ያመላክቱሃል። ምክንያቱም ባይሆን ኖሮ ለምን አልተመለሰም የሚል ነገር ጥርጣሬዎች አሉ። በተጨባጭ የምታየው ነገር የለም መቼም። እንዲህ አይነት ነገሮች ተጨባጭ አይደሉም። ኢንዳይሬክት የሚሰራ ስራ ተጨባጭ አይደለም። ግን አለመመለሱን ስታይ አለመመለሱ እስከዛሬ ድረስ መቆየቱን ስታይ እንዳይመለስ የሚፈልጉ አካላት እንዳሉበት ግልጽ ነው። ዞኑ ለምሳሌ የዞኑ አመራር አይፈልግም። የዞኑ አመራር የኛን ሲታገል ያለ ነው ይሄ ጥያቄ እንዳይመለስ። እንደተባለው የኛ የጉራጌ ዞን የክልልነት ጥያቄ ደግፉና የማንነት ጥያቄያቸው ይመለሳል ብለውናል ትላልቅ አመራሮች፣ በፌደራል ደረጃ ኃላፊነት ያላቸው ተወላጆች፣ የጉራጌ ዞን ተወላጆች አመራር ማለት ነው። እና እንዳይመለስ ዘርፈ ብዙ እንቅስቃሴዎች እንደሚደረጉ እናውቃለን። ግን ደግሞ በተጨባጭ ልታሳየው የምችለው ነገር ላይሆን ይችላል። ምክንያቱም እንዲህ አይነት ስራዎች በፊት ለፊት ስለማይሰሩ ማለት ነው። ይሄ ባይሆን ኖሮ 30 ዓመት የማንነት ጥያቄ ባልፈጀ ነበር። ዞኑ ላይ ከፍተኛ ችግር አለ። አመራሩ ከፍተኛ የዞኑ አመራር ችግር እየፈጠረ እንደሆነ ምንም እሙን ነው። ክልሉ ማነው ምክር ቤቱም እንዲፈርስ የተደረገው በዞኑ አመራር ዋና ተዋናይነት መሪነት ነው። እንደተባለው ይህን ጥያቄ የክልልነት ጥያቄያችሁ ከተመለሰ በኋላ የእናንተ የማንነት ጥያቄ በእኛ መንገድ ይመለሳል ሲባል እናንተ አንደኛ ምላሽ አይደላችሁ። የፌዴሬሽን ምክር ቤት ነው ይህን ጥያቄ የሚመልሰው። ሁለተኛ እምነትም የለንም ለእናንተ። 30 ዓመት የቆየ ጥያቄ ሳይመለስ 2 ዓመት የተነሳ ጥያቄ አስቀድመን እናስመልስ የሚል ነገር አንፌር ነው ብለን ነው
ሳንግባባ የቀረ ነው ማለት ነው። እንግዲያውስ 30 ዓመት ፈጅታችኋል፣ ወደ ኋላ ሌላ 30 ዓመት እናስኬዳችኋለን ብለውን የተለያየ ነው ማለት ነው። በተጨባጭ ያለው ነገር በጣም አሳዛኝ ነው። እኛ የምንጠይቀው ከጉራጌ ዞን አመራሮች የማንነት ጥያቄያችንን ልንወስድ አይደለም። የራሳችንን የወለኔ ህዝብ የማንነት ጥያቄ ህገ መንግስቱን ተንተርሶ እውቅና ነው እየጠየቅን ያለን። ከማንም የምንወስደው ማንነት የለም። ቋንቋ አለን፣ ታሪክ አለን። ቋንቋችንን እናበልጽግ፣ ታሪካችንን፣ ባህላችንን እናበልጽግ ነው። ሌላ ነገር የለንም። ለኢትዮጵያም ጌጥ ነው እየተባለ መዝሙር እንሰማለን ሲዘመር፣ አንድነታችን ልዩነታችን አንድነታችን ምናምን እየተባለ ግን ደግሞ በተግባር አታየው። የአመራሩ ፍላጎት ከሌለበት ወደኋላ ሲመለስ ታያል። እንደዚህ አይነት ጥያቄዎች ህገ መንግስታዊ መብትህ ነው ትባላለህ። ኢንዳይሬክት ደግሞ ሌላ አዙሪት ውስጥ ትገባለህ። ስለዚህ ምንድነው ዞሮ ዞሮ ረጅም እጆች አሉበት፣ ምንም ጥርጥር የለው። ተይዞብናል። ያው አሁን እኮ አፈጻጸም እንድንሰራ አልተፈቀደልንም ይሉናል ስንሄድ። ጥናት በተደጋጋሚ ነው የተጠናው። የማንነትና ድንበር ኮሚሽን የሚል አሜሪካን ኤምባሲ አካባቢ ቢሮ የነበረው አንድ ኮሚሽን ነበር። እሱ ሁሉ ገብቶ አጥንተዋል። ተጨማሪ ጥናት አጥንተዋል። ያንን ጥናት ለማን ሰጥተዋል? ለፌዴሬሽን ምክር ቤት ሰጥተዋል። ይህ ሁሉ የተጠናውን ጥናት ግን ጠረጴዛ ስር እንዲደረግ ነው የተደረገው እና ዞሮ ዞሮ ምንም ጥርጥር የለውም የአመራሩ የጉራጌ ዞን አመራር ፍላጎት የለም ይሄ ጥያቄ እንዲመለስ። ሄደንም በቃል ለማግኘት የቀድሞ ደቡብ ክልል ያስተዳድሩ የነበሩ አመራሮችን ለማግኘት ጥረት አድርገን ሊያናግሩን ሁሉ ፈቃደኛ አልነበሩ። ደቡብ ክልልን ሲያስተዳድሩ የነበሩ መሪ ናቸው። ሄደን ቢሮአቸውን አንኳኩተን በዚህ ጉዳይ ላይ ባካችሁ ብለን ከገጠር ከምናምን የመጣ ሽማግሌ ጋራ እንነጋገር ሲባል ሁሉ በጠረጴዛ ዙሪያ ለመነጋገር ሁሉ ፈቃደኛ አይደሉም። ምክንያቱም ፓወራቸውን ስለሚተማመኑ፣ ስልጣናቸውን ስለሚተማመኑ የኛ ጥያቄ የማህበረሰቡ ጥያቄ የምስኪኑ ገበሬ ጥያቄ ምንም ሊያመጣ እንደማይችል ነው ታሳቢ የሚደረግ። ስልጣን ከሌለህ ኢትዮጵያ ውስጥ በምታየው ደረጃ ነው። ይሄ ህዝብ የሚወክለው የለም፣ ተወካይ የለውም፣ ውክልና ፈርሷል። ውክልናው ድምፁን የሚያሰማለት አካል እንዲበተን ተደርጓል። ሰው ምንም አያመጣም። በዚህ ደረጃ ነው። ይሄ ህዝብ ደግሞ በጣም ሰላማዊ የሆነ ስለ 30 ዓመት ማንንም ሳያስቀይም ምንም አይነት ኮሽታ ሳያሰማ የቀጠለ ጥያቄ ነው። በጣም የሚገርም በጣም ሊደነቅ የሚገባ ነበር። ግን ተጽዕኖ ነው አሁንም እየተረፈ ያለውና ኢቭን አሁን አዲሱ የለውጡ አመራር ሲመጣ ይሄ ጥያቄ እንቅስቃሴ ቆሞ ነበር። ለምን ነበር የቆመው? አንደኛ ሀገሪቱ ላይ የነበሩ ዘርፈ ብዙ ጥያቄዎች ነበሩ፣ ያለመረጋጋት ነበር። ሁለተኛ የመጣው አዲሱ አመራር የለውጡ አመራር የህዝብን ጥያቄ ደረጃ በደረጃ አይቶ ይፈታል የሚል ጽኑ እምነት ነበረው የወለኔ ህዝብ። በዚህም ምክንያት ፖዝ አድርገን ቆይተናል ረጅም ጊዜ። ከገጠር የሚመጣ ሁሉ እንቅስቃሴውን አቆሞ ነበር። ግን ደግሞ ያንን ተከትሎ ወደ መረሳት ነው ሄድነው እንጂ አስታውሶ ሊመልስልህ የሚችል ነገር ወይ ደግሞ የዚህ ህዝብ ጥያቄ የሚል አካል አላገኘንም። ለዚህ ነው አሁን እየተንቀሳቀስን ያለነው። እንቅስቃሴያችን በእርግጥ በምንፈልገው ደረጃ አመራሩን አግኝተን ውይይት ለማድረግ አላገኘንም። አሁንም ይህ ህዝብ በሰላማዊ ሁኔታ ተወያይተን ጥያቄያችንን እንፍታ ማለት እኮ በጣም ስልጡኑ፣ በጣም ተመራጩ፣ በጣም አትራፊው አካሄድ ነው። ለዚህ ቢሮአቸው ክፍት አይደለም አመራሮች እና በጣም እያዘን ያለ ነው። ጥያቄው ካለመመለሱ ባሻገር ደጃቸው ዘግተው አታገኟቸውም እየተባለ በፖሊስ ደጅ ላይ በፖሊስ ነው የምንባረረው እና ከገጠር የመጡ ትላልቅ አዛውንቶች በዚህ ደረጃ ነው እየተስተናገዱ ያሉት በአሁኑ ሰዓት ለማለት ነው። አብዛኛውን ነገር እያነሳችሁት ነው፣ በዝርዝር እየመጣችሁበት ነው ያለውን ሁኔታ እንግዲህ ተመልካቾቻችንም ግልጥ ያለላቸው ይመስለናል። የወለኔ ህዝብ ጥያቄ ከየትና ከምን ተነስቶ የት ድረስ ደረሰ፣ ምን አይነት ማነቆች ገጠሙት፣ የእናንተ መስዋዕትነት የህብረተሰቡን ማህበረሰቡንም በእርግጥ ማድነቅ ይቻላል ይገባል ማለት በጨዋነት በሰላማዊ መንገድ ተጊዞ እንደዚህ መሄዱ የእናንተንም ጉዳዩን የያዛችሁትም ሰዎች ብስለት ነው የሚያሳየው። ለምን የተለያዩ አካባቢዎች እንደዚያን ነገር ሲነሱ ወዴት ደረጃ ተደርሶ ብዙ ነገሮች ሲፈጠሩ አይተናልና በዚህ ጉዳይ ላይ እንግዲህ እናንተንም መመስገን ግድ ነው፣ ማህበረሰቡንም ማመስገን ጥሩ ነው። በሰላማዊ መንገድ የሚቀርቡ ጥያቄዎች ሊበረታቱ ይገባልና ከዚህ ጎን ለጎን ተያይዞ ግን ምናልባት ጉዳይ የሚመለከተው የመንግስት አካል በተለይም ደግሞ የፌዴሬሽን ምክር ቤት የቀድሞ ጉዳዩን የያዙት አካላትም ካሉ የደቡብ የክልሉ ምክር ቤት በተመለከተ የዞኑንም ማንኛውንም በዚህ ጉዳይ ላይ የኛ ኃላፊነት ወይም ደግሞ የኛ የስራ ሚና ተነክቷል ወይም ደግሞ ባልተፈለገ መንገድ ተገልጿል የሚል ቅሬታም ካላችሁ ወይም ደግሞ ስለ ጉዳዩ በቂ ማብራሪያና ምላሽ መስጠት እንፈልጋለን የምትሉ ካላችሁ
አዲስ ጉዳይ ዝግጅት ክፍል በራችን ክፍት በመሆኑ በማንኛውም ሰዓት ቀጠሯችን ልክ እንደነሱ መታችሁ ሀሳባችሁን በነፃነት መግለጽ የምትችሉ መሆኑን በዚህ አጋጣሚ መግለጽ እንወዳለን። እኛም እንግዲህ የነሱ ጥያቄ ምንድነው የሚለውን ነገር እንደ ሚዲያ ለህዝብ አድርሰናልና ምላሽ ካለው ምላሹንም አብረን በዚሁ ሚዲያ ላይ ማቅረብ ስለምንችል በራችን ክፍት መሆኑን ለመግለጽ ነው። እንግዲህ ያነሳናቸው ጉዳዮች አሉ። የወለኔ የማንነት ጥያቄ እንዳይመለስ ወይም ደግሞ የእናንተ ጥያቄ እንዲመለስ የኛ ክልልነት ጥያቄ አብራችሁ ደግፉ ተንቀሳቀሱ የሚሉ ሀሳቦች ተንጸባርቀዋል። በጉራጌ ክልል ሹማምንት ስልጣን ውስጥ ያሉ በደቡብ ውስጥ ከፍተኛ የመንግስትነት ኃላፊነት ያላቸው ሰዎች ውስጥ የክልል ተወላጆች ሆኑ ያን ነገር አይነት ስሜት መጥተው እንግዲህ ማንጸባረቃቸውን ነግራቸዋል። ከዚህ ጎን ለጎን ደግሞ ምናልባት ሌሎችስ የክልሉ ተወላጆች ሆነው በፋይናንስም በሀብትም የበለጸጉ ሰዎች ባለሀብቶችስ የሆኑ ሰዎች እጅ ሊኖርበት ይችላሉ። ከራስ ጥቅም ከራስ ፍላጎት አንጻር እንዲህ አይነት ጥያቄዎችን የማወላገድ የማንሻፈፍ ነገሮች ሊኖሩ ይችላሉ። በቀጥታ እንኳን ባይገባ በተዘዋዋሪ እንዲህ አይነት ነገሮች ማስረጃም እንዲህ ነው ብሎ ማቅረብና ፊት ለፊት ማግኘት አይቻልም። ግን እንዲህ አይነት ሰዎች ተጠቃሚ ሰዎች ከጀርባ ሆነው እጃቸው ረጅም ስለሚሆን ብዙ ድጋፍ ሊያደርጉ ይችላሉና እንዲህ አይነት ነገሮችም አሉ ሲባል ሰምቼ ነበር። ምን ያህል መረጃው አላችሁ እናንተ? እንግዲህ አንዳንድ ቅድም ከተነሳው እንትን ዞኑ ይህንን ነገር እንዳይሳካ እንትን ከማድረግ አንጻር የግድ በዚህ ጉዳይ ላይ ሀሳቡን ተቃራኒ የሆነ ሀሳብ ያለውን አካል ጋር ኮንታክት ማድረጉ አይቀርም። እንደዚህ አይነት እንትኖች ሊኖሩ ይችላሉ። እንዲህ አይነት ነገሮች ሲደረጉ ፊት ለፊት አይካሄዱም። ለምን እዚህ ጋር አንተ የጠየቀው ማንነቴ ይታወቅልኝ ይረጋገጥልኝ ብለህ ከጠየቅ ሌላውም አካል እዛም ውስጥ ያለ አካል አይ እኔ ማንነቴ አይደለም ማለት መብት አለው። በዛ አካሄድ መሄድ ሲቻል ግን ሌላው አካል ይሄ ነገር እንዳይሳካ ከመፈለግ አንጻር እንዲህ አይነት ኔጌቲቭ ወይም በሌላ መስመር ያሉ አካላትን ፈልጎ አግኝቶ ነገሮችን የሚደናቀፉበት ሚንስ አይፈጥርም ማለት አንችልም። ይህም ግምት ይኖረናል። ረግጠን ግን እንዲህ ነው ብለን ልናቀርብ የምንችለው የተጨበጠ እንትን ባይኖርም ግምቶቻችን ወደዛ ይወስዱናል። ምክንያቱም ሲንከባለል እንዴት መጣ ይህ ነገር ለምን ዘገየ? ሁልጊዜ የወለኔ ጉዳይ ይነሳል። ፖዘቲቭ ነገር ትሰማለህ። ሁልጊዜ ምንድን ነው ተስፋ ነው። በተስፋ ይሰንቃል ህዝቡ። መጨረሻ ዓመት ላይ ሲሆን ደግሞ ተስፋው እንዲጨልም ይደረጋል። ኦን ኦፍ እየሆነ ነው ያለው። ወደ ምን ጥርጣሬ ነው እንዲገባ ያደረገው ህዝብ? እውነት ህገ መንግስቱ በተግባር መንግስት ነው ህገ መንግስቱን ማስከበር ያለበት። ህዝብ ይሁንታውን ከሰጠ ኢትዮጵያዊ ሁሉ ይህንን ይሁንታ የሰጠውን እንትን ህገ መንግስትን መሰረት አድርጎ መሄድ ያለበት መንግስት ነው። ማንም የሚጎትተው ማንም ሌላ ሂድን ሞቲቭ ይኖረው ያ አይደለም ገዢ ነገር መሆን ያለበት። መንግስት ግን እንደ መንግስት ሁሉንም ዜጋ በእኩል አይን አይቶ ህገ መንግስቱን መሰረት አድርጎ መሄድ የሚገባው ያ አካል እንጂ እነኚህ እንትኖች አይኖሩም ማለት አንችልም። እዛም እዚህም ሊኖር ይችላል። ይሄ ግን ገዢ አይደለም ጉዳዩ። ጉዳዩ ያለው ገዢ መሬት የያዘው መንግስት ስለሆነ መንግስት ለዚህ ነገር ትኩረት ሰጥቶ ይህ ህዝብ ለምን ይበደላል? ምክር ቤት የሌለው ህዝብ ማህበራዊ ግንኙነቱ ምን ይመስላል? ከፍትህ አንጻር ያለው ምንድን ነው? ጸጥታውስ ምን ይመስላል? ከልማትስ አንጻር ምንድን ነው ያለው? መልካም አስተዳደርስ አለ ወይ መባል አለበት። ዜጋ ነው። ይሄንን ባለቤት ሊጠየቅ የሚገባው በአንደኛ ደረጃ የመንግስት አካል ባለድርሻዎች፣ ዋና የሚመለከታቸው በተለይ ፌዴሬሽን ምክር ቤት። ፌዴሬሽን ምክር ቤት ማንም ምንም ይበል ምንም ህገ መንግስቱን መሰረት አድርጎ የመሄድ ኃላፊነት ስላለበት ማንም ቢጎነትለው ጉዳዩን የተለያየ እጅ ቢያስገባም ምንም ቢል እድሉን መስጠት የለበትም የሚል አቋም ነው። መልካም እንግዲህ ጉዳያችሁን ወደ ተለያዩ የመንግስት አካላት ተቋማት የሚመለከታቸው አድርሳችኋል። እዚህ ጋር እንግዲህ ፊት ለፊት እንደምናየው ለፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይላል። በወለኔ ጉዳዩ በወለኔ ህዝብ ላይ የተፈጸሙና የተፈጸሙ ያሉትን የመብት ጥሰቶችን በተመለከተ ከእርሱ ጋር ለመወያየት ቀጠሮ እንዲያዝልን ስለመጠየቅ ነው የሚለው። ይህን ደብዳቤ አስገብታችኋል። በተመሳሳይ ለአቶ አገኘሁ ተሻገር አቅርባችኋል፣ ለአቶ አደም ፋራህ አቅርባችኋል፣ ለተለያዩ ተቋማት አቅርባችኋል። ምን ምላሽ አገኛችሁ? ያገኘነው ምላሽ ለምሳሌ የመጀመሪያ የሀገር ሽማግሌዎች አሉ 11 ሰዎች የወለኔ ብሔረሰብ ማህበረሰብ የሃይማኖት አባቶችና ምሁራኖች ነው። እንግዲህ እነዚህ 11 ሰዎችን ማህበረሰቡ ወከላችሁ እናንተ ለማግኘት ለመወያየት ፈለጋችሁ። ምንድነው ምላሽ የተሰጣችሁ? እንግዲህ እኛ ግራ ገባን። ምንድነው ነገሩ ሁልጊዜ እየተከባለለ እንትን የሚለው የወለኔ ጉዳይ ላይ ምንድነው? ቅድም ወንድሜ እንደገለጸው ምንድነው ችግርም ካለው ችግሩ እንወቀው፣ እስቲ እንወያይ፣ አሳዩን፣ እንመካከር ብለን
ከሽማግሌም የተወከሉ ከሃይማኖት አባቶችም የተወከሉ ምሁራንንም ጨምረን ለአራቱም ስንጽፍ ከጠቅላይ ሚኒስትር ቢሮ ጀምሮ ለፌዴሬሽን ምክር ቤት፣ ለተወካዮች ምክር ቤት ታገሰ ጫፉ ጽፈናል፣ ለብልጽግና ጽህፈት ቤት ጽፈናል። ምንድነው ይሄን ያደረግነው? እስቲ ያላየነው ነገር ካለ ያሳዩን ነው። እስቲ እንወያይ። ህዝቡ ላይ በደል እየደረሰ ነው። ፍትህ የለም፣ ጸጥታ የለም፣ እየተመዘገበ ልማት የለም። እናቶች ወላጅ እናት ልትወልድ በምትሄድበት ሰዓት ችግር ላይ እየገጠማት ነው ያለው። ወንዝ እየተሻገሩ ነው የሚሄዱት። በጣም የሚያሳዝን ሁኔታ ነው ያለው። ይህንን ነገር እንዴት ነው የቅርብ ሩቅ 120 ኪሎ ሜትር ነው ከአዲስ አበባ። እንዴት እንደዚህ አይነት ነገር እዚህ ቅርብ ነገር ላይ ይፈጸማል? መንግስት ለምንድን ነው ጆሮ ያልሰጠው? ምንድን ነው ጉዳዩ? እስቲ እንወያይና ንገሩን። እኛም ያላወቅነው ነገር ካለ እንወቅና ከመንግስት ጎን ሆነን ህብረተሰባችንን እናስረዳ በሚል ነበር ይህንን ቀጠሮ ያዝነው። ከዚህ ውስጥ አንዱ ስልክ ያነሱልንና በእንትን ልከን ከእንትን ያሉት ክቡር ታገሰ ጫፎ ብቻ ምንድነው ያለው? ክልል ላይ ሂዱ፣ ጉዳዩን ማየት ያለበት ክልል ነው። የምክር ቤት አለመኖር እስከዛሬ እንደዛ አይነት ነገር ካለ ለምን ሆነ? ይህንን እኛ አይደለንም መመለስ ያለብን። ምክር ቤታችሁ ሂዱና ክልል ከዛ መጥቷል እኮ አይደል? ጉዳዩ ወደ ከክልል አልቆ መጥቷል አይደል? አዎ መጥቷል። ግን የመለሰልን ምንድነው የማንነቱን ብቻ አይደለም፣ ምክር ቤቱን ጉዳይ በተመለከተ ክልሉን አነጋግሩ። ትክክል። ክልሉ ለምን ይሄ ሆነ የሚለውን በዛ ቅርብ ሄዳችሁ ብታነጋግሩ መልካም ነው ብሎ የራሳቸውን አስተያየት ነው የሰጡት። ሌሎቹ ግን ምንድነው ተመርቶላችኋል፣ ስለዚህ ስትጠሩ ነው የምትመጡት፣ ለሚመለከተው ክፍል መርተናል፣ ለቋሚ ኮሚቴ ተመርቶላችኋል የሚል እኛ የፈለግነው ውይይት ነው፣ እንነጋገር ነው። ያላወቅነው ነገር ካለ እንወቅ። በዚህ መልክ ነው የተመለሰልን። እሺ መልካም። እንግዲህ ራስን ደግሞ ስታስተዋውቀን፣ አንተም አብረህ ነው የመጣው የዚህ የወለኔ ማህበረሰብ ተወላጅ ነህና እስቲ እንግዲህ እነሱ ካነሷቸው ነጥቦች ውስጥ ምናልባት የተዘነጉ ካሉ እነሱን ደግሞ ጨመቅ አድርገህ። እሺ ሮቤል አመሰግናለሁ። ያው በመጀመሪያ እኔ ምስጋና ማቅረብ ነው የምፈልገው። በዚህ ደረጃ የማህበረሰቦችን ቅሬታ የተደበቁ የታፈኑ ድምፆችን ለማሰማት የምታደርጉትን ጥረት በጣም አደንቃለሁ። አንተም አራያም እንከታተላለን ያሉት ነገሮች። አንዳንዴ አስፈላጊ ነው የመንግስት ክፍተትን ማሳየት። መንግስት መደገፍ ባለበት ቦታ ትደግፈዋለህ፣ ክፍተት ማሳየት ባለበት ቦታ እያሳየው ትሄዳለህ። ስሜ ሃይደር ጀማል እባላለሁ። ያው የወለኔ ብሔረሰብ ተወላጅ ነኝ። እዛው ተወልጄ እዛው አድጌ ያው ትምህርትም እዛው አካባቢ ነው የጨረስኩት እስከ 12 ባለው የተለያዩ ትምህርት ቤቶች እየቀያየርን ነው። ምክንያቱም አካባቢው ላይ ኢንፍራስትራክቸሩ ስለሌለ ከ1 እስከ 4 አንድ ቦታ ትማራለህ፣ ከ5 እስከ 8 ሌላ፣ ከ9 እስከ 10 ሌላ፣ እንደዛው እያቆራረጥን ነው እዚህ የደረስነው። ምናልባት ይሄ ከምክር ቤት መፍረስ ጋር ተያይዞ ያለው ነገር ላይ ተጨማሪ ማድረግ የምፈልገው ነገር ምክር ቤት ከ2001 ጀምሮ ምክር ቤቱ ፖዝ እንደተደረገ ነው ያለው። ምናልባት በወቅቱ የነበረው የምክር ቤት አባላት ትኩሳት ማንሳት ጀምረው ነበር። እኔ በወቅቱ እዛው አካባቢ ስለነበርኩ ነው። ትኩሳቶች ነበሩ። እነዛ ትኩሳቶች ምንድናቸው? የማንነት ጥያቄ መመለስ አለበት፣ እኛ ማንነት ጥያቄያችንን እንፈልገዋለን የሚሉ ነገሮች ተነሱ። 2002 ደግሞ ሀገር አቀፍ ምርጫ ስለነበረ አካባቢው ላይ ትኩሳቱ በጣም እየበረታ ነበረ። ያላቸው አማራጭ ምንድነው? ምክር ቤቱን ፖዝ ማድረግ ነው። አሁን ከነ አቶ ሽመልስ ከማል ጋር ተያይዞ እነ አቶ መኩሪያ ኃይሌም በእጃዙር አሉበት፣ የክልል ባለስልጣናት አሉበት ቀጥታ። እንደገና ደግሞ የዞን ባለስልጣናት ዳይሬክት እና አባስ መሐመድ የሚባሉ የዞኑ በወቅቱ የዞኑ አስተዳደር ነበሩ፣ እና አቶ ኤልያስ ሽኩር የመሳሰሉ ሰዎች ዳይሬክት ያሉበት ነው። ወረዳ ድረስ ይመጡ እንደነበረ ቦታው ላይ እኛ ነበረ። ከወረዳም ደግሞ የነሱ ተወካይ የነበሩ ሰዎች ነበሩ፣ እና አቶ ስብሃት የሚባሉ ሰዎች በወቅቱ የነበሩ። የወረዳው አስተዳደር በራሱ የነሱ ቀኝ እጅ ነበረ በወቅቱ የነበረው። ከዛ ምንድነው ያደረጉት? ኢንቴንሽናሊ ምክር ቤቱን ፖዝ ነው የተደረገው። ምክንያቱም ነገሮች እየበረቱ ሲሄዱ ጥያቄዎች እየጠነከሩ መሄድ ጀመሩ። የምክር ቤት አባላት ከቀበሌ 2 ሰው ወይ 3 ሰው ነው። የወረዳ ደግሞ ምክር ቤት አባላት ደግሞ ከየቀበሌው አንዳንድ ሰው ነው። በወቅቱ የነበረው 32 ቀበሌ ነበር የነበረው። 32 የምክር ቤት አባላት ነበሩ። ከ32ቱ ኦልሞስት 28ቱ ወይ 29ኙ ይሄን ነገር ደግፈው በተደጋጋሚ ያነሱ ነበር። ያላቸው አማራጭ ምንድነው? ምክር ቤቱን ፖዝ ማድረግ ነው። ያም አድርገው አልበቃቸውም። ምንድነው ያደረጉት? ኔክስት ነገሮችን እየጫሩ የ2002 ምርጫ ካለፈ በኋላ ጸብ መጫር ነው የተጀመረው በማህበረሰቡ ላይ።
ሳያማክሩ ኢንቨስተሮችን አስገብተው መሬት እንሰጣለን ምን ታመጣለህ አይነት እንቅስቃሴዎች ተጀመሩ። ከዛ በኋላ ማህበረሰቡ ባለሙያዎች እየገቡ ምንድነው አንተ አርፈህ ስራህ ሰራም ወይ ፖለቲካ ምን ያደርግልሃል ማንነት ምን ያደርግልሃል ልማት አይሻልህም የሚል ነገር ተደጋጋሚ ሲነሱ ማህበረሰቡ አርፈህ ስራህን ስራ የሚል ነገር ሲነሳ ቀጥታ ዳይሬክት ምንድነው የተደረገው መዋቅር ተቋረጠ። መዋቅር 2004 አካባቢ መዋቅር ተቋረጠ። 2005 ሀገር ይሄ ክልል አቀፍ የአካባቢ ማሟያ ምርጫ ሲደረግ ቦታው ላይ ምርጫ እንዳይደረግ ነው የተደረገው። ከዛን ጊዜ አንስቶ ከ2001 አንስቶ እስከ ዛሬ ድረስ ምክር ቤት የለም። ነገር ግን ምን ይደረጋል? ምክር ቤቱን በፈለጉ ሰዓት ያንቀሳቅሱታል ራሳቸው። በወቅቱ የነበረው አፈ ጉባኤ አሁንም ወረዳው ላይ ያለ 2015 ክላስተር ደግፈው ደብዳቤ ጽፈው የክላስተር እንደግፋለን ብለው ደብዳቤ ጽፈው ሲያመጡ የክልሉ የወረዳው አፈ ጉባኤ እዚህ ድረስ መጥተው ነው ያስገቡትም እኛ ገብተን ከወጣን በኋላ ወለኔ ቅድም አስገብቶ የለ እንዴ አሁን ምንድነው? አይ ቅድም ያስገቡት ህዝቦች ናቸው እኛ ደግሞ አፈ ጉባኤ ነን የምክር ቤት አፈ ጉባኤ ነን ነው ያሉት። ምን ያህል ጨዋታ ህዝቡ ላይ የሚጫወቱት ጨዋታ። ሌላ ልንገር፣ የወረዳ በጀት የሚጸድቀው በ5 ሰዎች ነው። የወረዳ በጀት የሚያጸድቁት በ5 ሰዎች መልካም ፍላጎት ስቲል የካፒታል በጀት አመዳደብ ላይ ሁሌ ጭቅጭቅ እንደተነሳ ነው። የመንገድ ይሄ ፕሮጀክት የውሃ የምናምን ነገሮች ሲነሱ ሁሌ ጭቅጭቅ ነው። ለዚህ አካባቢ ይሰራ በሚል ሁሌ ጭቅጭቅ ነው። ያን የፈጠረው ምንድነው? ምክር ቤት አለመኖሩ። ምክር ቤት ቢኖር ምክር ቤት አንስቶ ጥሎ አወያይቶ ያጸድቃል። የጸደቀውን ነው ስራ አስፈጻሚው ሊያስፈጽም የሚችለው እንጂ በራሱ ፍላጎት ማስፈጸም አይችልም። ምናልባት አቅጣጫ ሊሰጥ ይችላል እንጂ ስቲል እንደዚህ አይነት ነገሮች እየተፈጠሩ ያሉበት ሁኔታ ነው ያለው። ቀጥሎ ደግሞ ምክር ቤቱ እንዳይኖር የተፈለገበት ሌላው ምክንያት ደግሞ አካባቢውን የማዳፈን ስራ ነው እየተሰራ ያለው። የማዳፈን ስራ ቅድም ወንድሜ ሰይድ አንስቶታል። ገና 30 ዓመት ተዘገያላችሁ ነው የተባለው። ለምንድን ነው ምን ዘገየው? ማንነት ስለጠየቀ ሌላ ነገር አይደለም። ሌላ የምክር ቤቱ ችግር ልንገር፣ 2015 ላይ እኛም ቀቤና፣ ማረቆ፣ ምስራቅ ጉራጌ፣ ወለኔ አንድ ላይ ነው አቶ አገኘው ተሻገርን ያገኘናቸው። እነሱ በምክር ቤታቸው በኩል ነው የድጋፍ ደብዳቤ ይዘው የመጡት የክላስተር። እኛ ግን እንደ ህዝብ ነው የሄድነው፣ ምክንያቱም ምክር ቤት የለም በሚል ማለት ነው። የነሱ ጥያቄ 2015 መጨረሻ ላይ ጸድቆላቸዋል። የእያንዳንዳቸው ቀቤና ልዩ ወረዳ ነበር የጠየቀው፣ ልዩ ወረዳ ተሰጥቶታል። ማረቆ ልዩ ወረዳ ተሰጥቶታል። ምስራቅ ጉራጌ ዞን መሆን ነበር የሚፈልገው፣ ዞን ሆኗል ከጉራጌ ተገንጥሎ ማለት ነው። በምንድን ነው ግን ያጸደቁት? በምክር ቤታቸው ነው። በዞን ላይ ባላቸው የምክር ቤት ወንበር ድምፅ አሰጥተው ነው ያጸደቁት። ወለኔ ግን የዞን ምክር ቤቱ የወረዳ ምክር ቤቱም ስላፈረሱት ድምፅ መስጠት አልቻለም። እስከዛሬ ድረስ ይኸው እየተንከባለለ ይገኛል። ነገር ግን የክልል ምክር ቤት አባላት መድረክ ላይ ተደጋጋሚ ጥያቄውን ሲያነሱ ነበረ። ይሄ መጽደቅ አለበት፣ ይሄ መታየት አለበት ሲል ነበረ። ማጽደቅ አንችልም ወይ ተባለ። የፌደራል ተወካይ ባለበት ማለት ነው። ሶ ኢንቴንሽናሊ የወለኔን ጉዳይ ለማዘግየት በቃ ሰንሰለት ሰርቶ እንዲፈርስ የተደረገበት ነገር እንጂ ይሄ ምናልባት በገጠመኝ ወይ በስህተት የተሰራ ነገር አይደለም። ቀጣይ ሞካ አካባቢ ማሟያ ምርጫ ሲደረግ ወለኔ አልተደረገም። ጋምቤላ፣ ቤኒሻንጉል፣ የተለያዩ ቦታዎች አፋር፣ የተለያዩ ቦታዎች ተደርጓል። ወለኔ ላይ ግን አልተደረገም። ምን ያህል ሰንሰለት አሁን ከፌደራል እስከ ታች ድረስ ሰንሰለት እንዳለ ነው የሚያሳየውና መንግስትም ይሄን ትኩረት ሰጥቶ ሊከታተለው እንደሚገባ ለመጠቆም ያህል ነው። መልካም። እስቲ እንግዲህ ቅድም አንድ ቪዲዮ እያየን ነበር። ይሄ ይመስለኛል እንግዲህ ሰሞኑን ከትምህርት ከስርዓተ ትምህርት ጋር በተያያዘ የአካባቢው ማህበረሰብ በአፍ መፍቻ ቋንቋ መማር ሲገባው የተዘጋጀው መጽሐፍ ላይ ከቋንቋው ውጭ በሆኑ ነገሮች መጽሐፎች መዘጋጀቱን ተከትሎ የተደረገ ተቃውሞ ነው የሚመስለኝና እሱ ላይ እስቲ እናንሳ። እንዲህ አይነት ነገሮች ከባድ ናቸውና ነገሮች እየተያዙ እየተቀጣጠሉ ሄዶ ሌላ ነገሮች ውስጥ ከመግባት በፊት ምን መደረግ አለበት የሚለውንም ነገር አብረን እናንሷለን። የመጽሐፉንም ጉዳይ አብረን እንድትገልጽ እንፈልግ ቪዲዮ እንመልከት ነው። ይህ የተማሪዎች ጥያቄ ነው፣ እንግዲህ ማህበረሰቡ ጥያቄ ነው። ምንድን ነው እስቲ ስለ መጽሐፉ ታሪክ ነገር? መጽሐፉ 2017 ትምህርት ዘመን ላይ በጉራጌ ዞን በተለያዩ ትምህርት ቤቶች ሙከራ ተደርጓል። ይሄ በጉራጌኛ በአፍ መፍቻ ቋንቋ በነገራችን ላይ የኢትዮጵያ የትምህርት ፍኖተ ካርታው ከ1 እስከ 4 ባለው በአፍ መፍቻ ቋንቋቸው ይማሩ የሚል እንትን አለና የጸደቀ ህግ አለ።
ከዛ አንጻር በጉራጌ ዞን በተለያዩ ትምህርት ቤቶች ሲሞከር ነበረ። 2017 በጀት ዓመት ላይ 2016 ማለቂያ ላይ ማለት ነው እኛ ወረዳ ላይ ገብቶ ነበረ መጽሐፉ። አመራሩ አልተቀበለው አይሆንም በሚል መልሶ ነበረ። ዳግም ለዚህ ለ2018 ትምህርት ዘመን አስተዳደሩ ሲረካከብ የሚያሳይ ምስሎች ተለቀዋል። እንትኖችም ትንኮሳዎችም ተጀምረዋል አካባቢው ላይ። በየትምህርት ቤቱ ቀጣይ ዓመት በአፍ መፍቻ ቋንቋ ትማራላችሁ፣ በምን ሲባል በጉራግኛ የተዘጋጀ መጽሐፍ አለ፣ በዛ ትማራላችሁ የሚል ትንኮሳዎች ተጀምረዋል። ከዛ አንጻር እንግዲህ እነዚህ ተማሪዎች እነዚህ ልጆች አሁን የተፈረደባቸው የራሳቸው ቋንቋ ትተው በጉራግኛ እንዲማሩ። በነገራችን ላይ ወለኔና ጉራጌ በምንም ተአምር ብታስቀምጣቸው ያለ አስተርጓሚ ሊግባቡ አይችልም። ምናልባት እንደማንኛውም የኢትዮጵያ ቋንቋ የመወራረስ አንዱን ቃላት የመለቃቀም የመወራረስ ነገር ሊኖር ይችላል። እንደ ኢትዮጵያዊ ብቻ ሳይሆን እንደ ዓለም ቋንቋዎች የመወራረስ ነገር ሊኖር ይችላል። ነገር ግን ወለኔና ጉራጌን በአንድ ቋንቋ አግባባለሁ ብለህ መታገል ይሄ የማይታሰብ ነገር ነው። ምክንያቱም ወለኔ በወለንኛ ነው የሚናገረው፣ ጉራጌ በጉራጌኛ ነው የሚናገረው። ሀታ እንኳን ወለኔና ጉራጌ ቀርቶ 7ቱ ጉራጌ እንኳን አንድ ቋንቋ መናገር የማይችልበት ሁኔታ ነው ያለው። ይሄ ወለኔ አይደለም ማለት ነው። ከዛ አንጻር ይሄ ጥያቄውን ያነሱት ተማሪዎቹ የደረሳቸው ነገር አለ በየትምህርት ቤቱ ማለት ነው። እኛም መጽሐፉን ለማግኘት ጥረት አድርገን ነበረ። ያው ግለሰቦች ከሴፍቲያቸው አንጻር መጽሐፉን ሊሰጡን አልቻሉም እንጂ ለመግባት ሁላ የተዘጋጀበት ሁኔታ ሳይገባ ሁላ እንዳልቀረ ጭምጭምታዎች አሉ። እና ከዛ አንጻር ተማሪዎች መማር ካለባቸው የራሳቸው ቋንቋ አላቸው። በራሳቸው ቋንቋ መጽሐፍ እንዲዘጋጅ ወረዳውም መስራት ያለበት ስራ መስራት ይችላል። እኛም በግላችን መስራት ያለብን ስራ ልንሰራ እንችላለን። ነገር ግን ይሄ የተጀመረው አደገኛው ስራ ነው። አደገኛ የዘር ማጥፋት ስራ ነው። እንግዲህ አሁን ወለኔ ላይ እየተሰራ ያለው ጫና ምርጥ ማመላከቻ ነው ይሄኛው። አንድ ህዝብ የራሱ ቋንቋ እያለው በሌላ ቋንቋ ትማራለህ ማለት እኛ የፌደራል መንግስቱ ካሪኩለም ከሆነ ልትቀበል ትችላለህ፣ ችግር የለም። አማርኛ እየተማርን ነው፣ እንግሊዝኛ እየተማርን ነው፣ የሀገሪቷ የትምህርት ስርዓት ስለሆነ ማለት ነው። ነገር ግን በአፍ መፍቻ ቋንቋ ሲባል ጉራግኛን ተማሩ የሚል የፌደራል ህግ እስካልወረደ ድረስ ጉራግኛን ተቀብሎ የሚማር ትውልድ አለ ብዬ አላስብም፣ አይኖርምም። ነገር ግን ይሄ አሁን አንድ አካባቢ ነው የተጀመረው። ነገ ከነገ ወዲያ ግን መቀጣጠሉ የማይቀር ነገር ነው። ምክንያቱም አይደንቲቲ ክራይሲስ ነው። ምላሽ የማይሰጠው አይደንቲቲ መጨረሻው ሊሆን የሚችለው ኢንድ ሪዛልቱ ግጭት ነው ሊሆን የሚችለው። ከማን ጋር ነው ቢጋጭው? ይሄ ማህበረሰብ ከተዋለደው አብሮ ከበላው ማህበረሰብ ጋር ነው፣ ከጎረቤት ጋር ሊጋጭ የሚችለው። መንግስት ትኩረት ሰጥቶ ነው በዚህ ጉዳይ ላይ ማየት ያለበት። የተደጋጋሚ ምናልባት አሁን የሚነሱ ጥያቄዎች አሉ። ማህበረሰቡ በነገራችን ላይ በዚህ ማህበረሰብ ላይ ያልተሞከረ ነገር የለም። ያልተሞከረ ነገር ስብሰባ ተጠርቶ እኮ የክልል ልዩ ኃይል ስብሰባ ማህበረሰቡ ሜዳ ወጥቶ በተቀመጠ ኩበት እንጂ ድንጋይ በሌለበት ቦታ ላይ 2004 ላይ ስብሰባ በተጠራ ህዝብ ላይ የጥይት ውሩምታን የወረደበት 9 ሰዎች በጥይት ተመተው 1 ሰው ተገድሎ፣ ይሄ እኮ በጣም አሳፋሪ ተግባር እኮ እጅግ በጣም የሚያሳዝን እንግዲህ ጄኖሳይድ ኤክሰርሳይዝ የተደረገበት ማለት ነው። ያልተሞከረ ነገር የለም። ማሰር አንድ ሰው የማንነት ጥያቄ ስለጠየቀ 18 ዓመት የተፈረደበት ሰው ነበር። 18 ዓመት የማንነት ጥያቄ ስለጠየቀ በሌብነት ተከሶ የገባ ሰው አለ። ሌባ ሳይሆን በተቀመጠበት አደራ ማለት ነው። እንትኑ ይሄ አሁን ይሄን ስትናገር እኮ ኢትዮጵያ ውስጥ ያለ ነገር አይመስልም። የኛ ማክሲመም ኪሎ ሜትራችን 180 ነው ከአዲስ አበባ ወለኔ። ማክሲመም ሩቅ የሚባለው 180 ነው። የወረዳ ዋና ከተማ ያለችው 116 ኪሎ ሜትር ላይ ነው። እዛ አካባቢ የሚሰራ በደል ግፍ አይመስልም ስንናገር ማለት ነው። እኔ ተማሪ ሆኜ ምርጫ ቀስቅስ ተብዬ ወጥቻለሁ። ተማሪ ነኝ። ተማሪ ሆኜ በቀን 5 ብር አባል ታስቦልኝ ምርጫ ቀስቅስ ተብዬ ወጥቻለሁ 2002 ላይ። ምን ማለት እንደሆነ ለምንድን ነው እኛ ምርጫ የምንቀሰቅሰው ስንል አይ በቃ ግዴታ ነው ተቀሰቅሳለህ፣ ማትቀሰቅስ ከሆነ ከትምህርት ትታገዳለህ፣ ትታሰራለህ ነው የተባለው። ቀበሌ ገብተን ግን ውለን ነው የወጣ ነው፣ አልቀሰቀስንም። የመቀስቀስ መብቱም ስለሌለን አቅሙም ስለሌለን ማለት ነው። የሚሰሩት ነገሮች ብዙ ማንሳት ይቻላል ካለ ሰዓት አንጻር እንጂ ብዙ ነገሮች ማንሳት ይቻላል አካባቢው ላይ ያሉት ነገሮች ማለት ነው። መልካም እንግዲህ አብዛኛውን ነገር አንስተነዋል። መልእክቱ ለሚመለከተው አካል፣ ለመንግስት አካል፣ ለህብረተሰቡም ሌላው ኢትዮጵያ ህዝብም እንዲያውቀው መታችኋል፣ ያለውን ነገር አስተላልፋችኋል ብለን ተስፋ እናደርጋለን። ምናልባት የሚጨምሩት ሀሳብ ካለ
በዚሁ አጋጣሚ ደግሞ የሚተላለፈ መልእክት ካለ እድሉ ልስጥና እንሰናበታለን። እሺ ምንድነው የምጨምረው እኔ ከዚህ በፊት በዚሁ በወረዳችን በስልጥኛ ትምህርት ይሰጥ ነበር። መጽሐፉ ሁሉ ታትሞ ልክ ስልጤ ማንነቱን ሲያገኝ በዛ በስልጥኛ ይሰጥ የነበረው መጽሐፍ ዞኑ ምንድነው ያደረገው? መጽሐፉን ሰብስቦ እንዲቃጠል ነው ያደረገው። ለምንድነው ተብሎ ሲጠየቅ በወቅቱ የሰጡት እናንተ ራሳችሁን የቻላችሁ ናችሁ፣ ወለኔ ራሱን የቻለ ነው። ስለዚህ እናንተ በራሳችሁ ቋንቋ እንድትማሩ ይደረጋል እንጂ በዛ መማር የለባችሁም ብለው ያን አጥፍተው እንዲቃጠል አድርገው ልጆች ትምህርት ከጀመሩ በኋላ እስከ 4ኛ ክፍል ማለት ነው አቃጥለው እንደገና መልሶ በአማርኛ ትምህርት ነው እንዲማሩ ተደረገ። ያ ተጨባጭ እያለ አሁን ላይ ደግሞ መልሶ በዩኔስኮ ሕግን ብትሄድ እስከ 4ኛ ክፍል ማንኛውም እንትን መማር ያለበት በአፍ መፍቻ ቋንቋ ነው። ይሄ ነገር እንዳይሆን ያ ሁሉ አፈና ተደርጎ ነገሮች እንትን እንዲሉ ተደርጎ እዚህ ደረጃ አሁን የተደረሰ የመጨረሻው እንትን ነው። ማንነቱ ሳይረጋገጥለት ይሄ ሊሆን ግን በጉራጌ ዞን ውስጥ ቀቤና አለ። በራሱ በአፍ መፍቻ ቋንቋቸው ነው እየተማሩ ያለ ግን አስተዳደር አብረው ነው። ይሄም መሆን ካለበት በራሱ በአፍ መፍቻ ቋንቋ ሮኒሜር የጻፈው እንዳውም እንኳን ከጉራጌ ጋር አይደለም ከስልጤ ጋር ራሱ የዘዬ ልዩነት አላቸው ብሎ የጻፈው መጽሐፍ አለ። 6 ኪሎ ይገኛል። ሮኒሜር ጀርመናዊ ፕሮፌሰር ወለኔ ራሱን የቻለ ቋንቋ እንዳለው ምን እንዳለው አስቀምጦታል። ስለዚህ በግድ አሁን ይህን ነገር ማምጣት ማለት ምክር ቤቱ ፈርሷል፣ ወደ ሌላ የጸጥታ ችግርና እንትን ውስጥ የመግባት እንደገና ደግሞ ጫና ፈጥሮ ያለ ቋንቋ በዚህ ተጨፍልቀህ ተደፍቀህ ወዳልሆነ አቅጣጫ እንዲሄድ የሚደረገው ደባ መንግስት ትኩረት ሰጥቶ እርምጃ ካልወሰደ ነገሮች መልካቸውን ሊስቱ ይችላሉ የሚል ስጋት ስላለ ይህን ለማሳሰብ ፈልጌ ነው። መልካም መጨመር የፈለኩት አጭር ነገር ነው። አንደኛ ይሄኛው ማሳያው ምንድነው እነዚህ አካባቢው ላይ ተወልዶ ያደጉ ህፃናት ናቸው። መማር የምፈልገው በወለንኛ ነው በቋንቋዬ ነው እያሉ ነገር ግን እነ ሌላው አስተዳደሩ ደግሞ ባለስልጣኑ ደግሞ የምትማሩት እኔ በመረጥኩላችሁ ቋንቋ ነው እያላቸው ይሄ ከፍተኛ ልዩነት እንዳለ ምን ያህል ጫና እንዳለ ማሳያ ነው። መጽሐፍ ያስረከቡበትም ሁኔታ አለ። ያው አሁን መጽሐፉ ይሄ ነው ለወረዳው አመራር ያስረከቡበት ሁኔታ አለ እንዲያስተምሩ ማለት ነው። እነሱ የፈለጉትን ለማስተማር ነው። ልጆቹ የፈለጉትን ሳይሆን ማህበረሰቡ ሊማር የፈለገውን ቋንቋ ወይ በአፍ መፍቻ ቋንቋ እንዲማር ሳይሆን አመራር ባለስልጣን የዞን አመራር በፈለገው ቋንቋ እንዲማር መጽሐፍ እየተላከለ ያው ማሳያ ነው። ሌላው ከጫናዎች አንዱ የወረዳው አመራር አካባቢ ላይ አሁን የዚህን የማህበረሰብ ጫና ለማሳየት የዚህን የማህበረሰብ ጥያቄ የሚያስተጋቡ አመራሮች ወዲያውኑ ነው ተገምግመው ከስራ የሚባረሩት። የወረዳው አመራር ላይ ራሱ ከፍተኛ የሆነ ጫና አለ። እውነት ለመናገር ዞን አካባቢ ያሉ ጫናዎች ይሄ ነው የሚባል አይደለም በባለስልጣን። ስለዚህ ይሄ ነገር እንዲወገድልን ነው እኛ የምንጠይቀው። የወረዳው አመራር በስነ ስርዓቱ ማህበረሰቡን ሊመራ ያልቻለበት አግባብ ነው ያለው። መጥተው ገምግመው በአንድ ጀንበር ነው ከቦታ የሚያነሷቸው። ማሳያ የሚሆን ሰው አለ፣ ልጠቅሰው የምችለው ሰው አለ ካስፈለገ ማለት ግን ይሄ ነገር ወዲህ ሊያመራ ይችላል። ማህበረሰቡ ፍጹም ሰላማዊ ከመሆኑ አንጻር እንጂ ግጭቶች ሊያስነሳ ይችላል። ግጭት ደግሞ ለማንም አይጠቅምም። ግጭት ውጤቱ በጣም ኪሳራን የሚያስከትል ነው። ለዚህ ነው የወለኔ ህዝብ ጠልቶት የፈጀብኝ ጊዜ ይፈጅብኝ ብሎ በሰላማዊ መንገድ እየሄደ ያለ። ስለዚህ ይህንን ታሳቢ ያደረጉ የመንግስት አመራሮች፣ የመንግስት ባለስልጣናት ኃላፊነት አለባቸው። ይህንን ህዝብ ሊታደጉት ይገባል። ይሄ ጥያቄ ወደኋላ ሊጎተት አይገባም። ለህዝቡም የሞራንም ጭምር ስብራት ነው ያለው። ኢቭን በመንግስት አመራሮች ላይ እምነት ያጣበት ሁኔታ ነው። እውነት ለመናገር ትናንትና ሲመጡ የተቀበለበትና ያየበት መስመር ዛሬ ሰሚ ለውይይት መድረክ ተዘግቶበት ሲያይ ተሸርሽሯል። ያለበት ሁኔታ በጣም አሳዛኝ ሁኔታ ነው ያለው። ስለዚህ በመንግስት አመራሮችም ላይ እምነት እያጣ ስለሆነ በራቸው ክፍት አድርገው አወያይተው መስመር እንዲያስይዙልን ይህን ጥያቄ ወደ መፍትሄ እንዲመጣልን እንጠይቃለን ለማለት ነው። አመሰግናለሁ። መልካም ስለመጣችሁ ደስ ብሎኛል። እንግዲህ ከዚህ ቀደም
ሀሳቦቻችሁን እናንተን ጨምሮ ሌሎች የማህበረሰብ ተወካዮች እየላኩልን ከካሪያ ጋር በደብዳቤ ነበር ስናቀርብ የነበረው። እንግዲህ ሰፋ ባለ ሁኔታ ጉዳዩንም የደረሰባችሁን በደል እዚህ ስቱዲዮ ተገኝታችሁ ብትናገሩ የተሻለ ነው በሚል ባቀረብላችሁ ሀሳብ መሰረት እዚህ ተገኝታችኋል። ስለመጣችሁ እጅግ ደስ ብሎኛል። እንግዲህ የሚመለከተው አካል ይደርሰዋል ብለን ተስፋ እናደርጋለን። ምላሽ ካለ እንግዲህ ደግመን እንደምንገልጸው በዚህ ጉዳይ ላይ ማንኛውም የሚመለከተኝ አካል ምላሽ መስጠት እፈልጋለሁ የሚል ካለ በራችን ክፍት ነው። ከእናንተ ጋር ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስል ነበረ። ፕሮግራሙን አዘጋጅቼ ወደ እናንተ አደረስኩላችሁ ሮቤል ምትኩ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ።